ሰላም እንደምናችሁ። በዛሬው ቪዲዮ ደግሞ ስለ ቶከናይዘር እና ኤምቤዲንግ የምናይበትን ሲሪየስ የቀጠለ ቪዲዮ ነው የሚሆነው። ዛሬ ዲስከስ የምናደርገው ባለፈው ሳምንት የተመለከትነውን የቶከናይዘሮች ምንድናቸው፣ ኤምቤዲንጎች ምንድናቸው የሚለውን ብሪፍሊ አይተናል እና ግን ቶከናይዘሮች እንዴት ነው አክቹሊ ብሬክዳውን የሚያደርጉት፣ የሚሰጡንን አረፍተ ነገሮች ወይም የሚሰጡንን ኢንፑቶች እንዴት ነው ብሬክዳውን የሚያደርጉትን የሚለውን ከነ ምሳሌ ኤክስፕሎር ለማድረግ እንሞክራለን። ስለ ቶከናይዜሽን በምናነሳበት ጊዜ ሜጀርሊ ሶስት ፋክተር ነው የምናወራው። በዋነኝነት የመጀመሪያው የምናደርገው ምንድነው፣ ቶከናይዜሽን ምን አይነት መንገድ እንጠቀማለን ብለን ቼክ እናደርጋለን። ቶከናይዜሽን ሜተድ ዩዥሊ ሁለት አይነት ቶከናይዜሽን ሜተዶች አሉ፣ ወይም መከፋፈያ ቶከናይዝ ማድረግ ሁለት አይነት መንገዶች አሉ። አንደኛው BPE ወይም ባይት ፔሪንግ ኮዲንግ የሚባል አለ። ሁለተኛው ደግሞ ወርድ ፒስ የሚባለው ሜተድ አለ። ሁለቱንም ብሪፍሊ ኤክስፕሎር ለማድረግ እንሞክር። ባይት ፔሪንግ ኮዲንግ የሚባለው ቤዚክሊ ቼክ የሚያደርገው የሆነ አረፍተ ነገር ከተሰጠው በኋላ ፍሪኩዌንሲው ምን ያህል ነው። ለምሳሌ ሁለት ቃላቶች አጠገብ ለአጠገብ የመምጣት ፍሪኩዌንሲያቸው ምን ያህል ነው። በጣም ብዙ ፍሪኩዌንሲ ካለው ከሆነ እነዛን እንደ አንድ ቶክን ይወስዳል ማለት ነው። ለምሳሌ ፍሪኩዌንትሊ በእንግሊዝኛ የምናውቃቸው ቃላቶች አሉ አይደለ? ለምሳሌ ቶለር፣ ሾርተር፣ ስማርተር፣ ዋይዘር። በእነዚህ ቃላቶች ውስጥ አሁን ኮመንሊ ያሉ አይደለ? ኢአር እነዚህ ኢአር የምትለዋ ቃል ኢና አር በጣም በብዙ ቃላት ላይ ተደጋግመው አጠገብ ላጠገብ ይመጣሉ። ስለዚህ እንደ አንድ ቶክን እንወስዳቸዋለን ብሎ ያስባል ማለት ነው። ቤዚክሊ ባይት ፔሪንግ ኮዲንግ ምንድነው ቼክ የሚያደርገው? ፍሪኩዌንሲያቸው ሁለት ቃላቶች ሃው ፍሪኩዌንትሊ አፒር ያደርጋሉ በአንድ ሴንቴንስ ላይ ወይም ትሬንድ በሚደረግበት ሴንቴንስ ላይ የሚለውን ቼክ ያደርጋል። ከዛ ቶክን ይፈጥራል ማለት ነው። ሁለተኛው ደግሞ ቶከናይዝ ማድረግ ሜተድ ወርድ ፒስ ይባላል። ይሄኛው ትንሽ ስማርተር የሆነ መንገድ ነው። ቤዚክሊ ምንድነው ካልኩሌት የሚያደርገው? እነዚህ ሁለት ቃላቶች አንድ ላይ የሚመጡ ቃላቶችን ቶከናይዝ ማድረግ ማሽኑ የተሻለ ትምህርት እንዲማር ወይም የተሻለ ለርን እንዲያደርግ ያግዘዋል ብሎ ነው ካልኩሌት የሚያደርገው። ያን ደግሞ እንዴት ነው ካልኩሌት የሚያደርግበት መንገድ? ቤዚክሊ ካልኩሌት የሚያደርገው ምንድነው? ለምሳሌ እነዚህ ቃላቶች አንድ ላይ የሚመጡበትን ብዛት ሲካፈል ለየብቻቸው የሚመጡበትን ብዛት ያሰላዋል። ስለዚህ ይሄን ያ ማለት ደግሞ ምንድነው የሚያስተምረው ለላንጉጆ ወይም ለሞዴሉ ይሄንን እነዚህ ሁለት ለምሳሌ ኢአር የሚለውን ቶከናይዝ ለማድረግ እንደ ቶክን ብንጠቀመው ሞዴሉ የተሻለ ቋንቋ ሪኮግናይዝ ማድረግ ይችላል ወይስ ደግሞ ለየብቻው ብናስተምረው ኢና አር ለብቻ ብናደርግ የተሻለ እንዲማር ያደርገዋል? ሌላ ምክንያቱም ነሰሰሪ ፍሪኩዌንሲ ላይ ብቻ አይደለም ቼክ የሚያደርገው። ምንድነው ቼክ የሚያደርገው? በተጨማሪነት አንድ ላይ ሲመጡ ያላቸው ፍሪኩዌንሲ እና ለየብቻቸው ሲመጡ ያላቸውን ፍሪኩዌንሲ ያሰላል ማለት ነው። በየብቻቸው ወይም ጠቅላላ ያለውን ፍሪኩዌንሲ። ለምሳሌ ኢና አር ለየብቻ በጣም ብዙ የሚመጣ ከሆነ ነሰሰሪ ኢአርን የሚለውን እንደ አንድ ቶክን ክሬት ማድረግ አሪፍ መንገድ አይደለም ብሎ ይተዋል ማለት ነው። ይሄኛው በጣም ስማርተር የሆነ መንገድ ነው፣ ምክንያቱም ይቀንሳል ማለት ፍሪኩዌንሲ ላይ ብቻ አይደለም ማተር የሚያደርገው። ለምሳሌ ለምሳሌ አን የምትለውን ይሄ በጣም ፖፑላር አይደለ? አን ኤ የሚባሉ አርቲክሎች አሉ አይደለ? አንን እንደ አንድ ቻንክ እንደ አንድ ቶክን ሴቭ ባደረገው ይሻላል ወይስ ኤና ለየብቻ ኤን እና ኤንን ለየብቻ እንደ ቶክን ቢሆን ይሻላል የሚለውን ያስባል ማለት ነው። ነሰሊ ፍሪኩዌንሲ ላይ ብቻ ሳይሆን የሚያደርገው ላይክሊሁዱን ቼክ ያደርጋል። ላይክሊሁድ ኦፍ አንድ ላይ እነዚህ ሁለት ቃላቶች የመምጣት ላይክሊሁድ እና ለየብቻቸው የመምጣት ያላቸውን ላይክሊሁድ ሬሾ ያሰላና ትልቅ ሬሾ ካለው ወይም ትልቅ ሃይ ስኮር የሚያገኝ ከሆነ እንደ አንድ ቶክን ክሬት ያደርጋቸዋል። ይሄ ወርድ ፒስ ሜተድ ይባላል። ይሄኛው ቶከናይዜሽን ሜተድ መምረጥ ነው፣ ቶከናይዝ ለማድረግ ፋክተሮች። ሁለተኛው ዲዛይን ቾይሶች አሉ። ቶከናይዘር በምንሰራበት ጊዜ አንደኛ ምን ዲሳይድ እናደርጋለን? ቮካብለሪ ሳይዙን ዲሳይድ እናደርጋለን። ምን ያህል ቮካብለሪ ይኖረዋል? ባለፈው እንደተመለከትነው ነው አይ ቲንክ ወርድ ቱ ቬክ ላይ ያየነው ይሄን መንገድ አይደለ? ምን ያህል ቮካብለሪ፣ በጣም ብዙ ቮካብለሪ ባለው ቁጥር ብዙ ነገሮችን አንደርስታንድ ማድረግ ይችላል። ይሄን ዲሳይድ ማድረግ እንችላለን። ሌላ ደግሞ ምን ዲሳይድ ማድረግ እንችላለን? ስፔሻል ቶክኖችን
ሶ ስፔሻል ቶክኖችን በኋላ ላይ ሜቢ ብሪፍሊ እናያለን። ለምሳሌ ስፔስን እንዴት ነው ሪፕሬዘንት የምናደርገው፣ ኢሞጂዎች እንዴት ነው ሪፕሬዘንት የምናደርገው፣ ስታርት ኦፍ ሴንቴንስን እንዴት ነው ሪፕሬዘንት የምናደርገው፣ ኤንድ ኦፍ ሴንቴንስ እንዴት ነው ሪፕሬዘንት የምናደርገው የሚለውን ዲሳይድ የሚያደርጉ ስፔሻል ቶክኖች አሉ። ሶ እነዚህንም ዲሳይድ እናደርጋለን። ሶ እያንዳንዳቸው ቶከናይዘሮች የየራሳቸው የሆነ ስፔሻል አላቸው። ለምሳሌ ማስክ ስናደርግ ምን ቶክን እንጠቀማለን፣ ክላሲፊኬሽን ላይ ምን ቶክን እንጠቀማለን። አይ ቲንክ ከዚህ በፊት አንደኛውን ተመልክተናል። ሲኤልኤስ የሚለው ቶክን ለክላሲፊኬሽን ነው ስፔሲፊክሊ የሚሆነው። ማስክ ቶክን ደግሞ ማስክ በምናደርግበት ጊዜ ነው የሚሆነው። ስለዚህ እነዚህን ቶክኖች ዲሳይድ የምናደርገው አንደኛው ፋክተር የምናደርገው ነገር ነው ማለት ነው ቶክናይዘርን ዲዛይን በምናደርግበት ጊዜ። ሶስተኛ ደግሞ ኦብቪየስሊ ዴታ ሴት ነው። ሶ ምን አይነት ዴታ ሴት ላይ ነው ትሬን የምናደርገው? ያ ማለት አሁን እንግሊዝኛ ላይ ትሬን የሚደረግ ዴታ ሴት እና ትሬን የሚደረግ አማርኛ ዴታ ሴት ላይ ትሬን የሚደረግ ቶከናይዘር የተለያየ ነው ውጤታቸው አይደለም። ምክንያቱም አማርኛን ቶከናይዝ ለማድረግ የምንፈልግ ከሆነ አማርኛ ዴታ ሴት ላይ ነው ትሬን የምናደርገው፣ ወይም በአማርኛ አረፍተ ነገሮች ስብስብ ላይ ነው ትሬን የምናደርገው። ወይም ደግሞ ኮድ ጀነሬት የሚያደርግ ከሆነ ደግሞ ኦብቪየስሊ ኮድ በብዙ ኮድ ላይ ነው ትሬን የምናደርገው። ልክ እንደዚሁ ደግሞ እንደ ቻትጂፒቲ ወይም እንደ ሌሎች ሞዴሎች ከሆነ ደግሞ እንግሊዝኛ የሚሆን ከሆነ ኢንተራክሽናቸው በእንግሊዝኛ ዴታ ሴት ላይ ወይም ብዙ የእንግሊዝኛ ዳታ እንሰጠዋለን ማለት ነው። ከዚህ በፊት እንዳየነው በዊኪፒዲያ ሊሆን ይችላል ወይም ዌብ ክሮለርን ተጠቅመን የእንግሊዝኛ ቋንቋን ስትሰጡት ቶከናይዘሩም እንግሊዝኛ ነው ቤዝ አድርጎ ቶከናይዝ የሚያደርግ። ምክንያቱም እያንዳንዱ ቃላት እና እያንዳንዱ ዶሜኖች የራሳቸው የሆነ ቶከናይዝ ማድረጊያ መንገዶች አሉ። አንደኛ ብዙ ለምሳሌ ይሄ የወርድ ስትራክቸሪንጉ ምናምኑ ከየቋንቋ ከየዶሜን ይለያያል። ሶ ዴታ ሴቱም ትልቅ ፋክተር አለው ማለት ነው። ሶ ጀስት ሪካፕ ለማድረግ ሶስት ነገር ነው ፋክተር የምንጠቀመው ቶከናይዜሽን ዲሳይድ ለማድረግ። አንደኛው ማድረግ which is byte pair encoding ወይም word piece I think ሌሎች መንገዶችም አሉ ግን ሜጀርሊ እነዚህ ናቸው። ሁለተኛ ዲዛይን ቾይሶች አሉ እና ሶስተኛው ደግሞ ዴታ ሴቱን ዲሳይድ ማድረግ ነው። ኦኬ ሶ እነዚህን ዲሳይድ ካደረግን በኋላ ምን አይነት ቶክኖች ጀነሬት ሊደረጉ ይችላሉ? ቶከናይዝ የምናደርግባቸው መንገዶች አሉ። ሶ ምን አይነት ስንት አይነት ቶክን ክሬት ማድረግ እንችላለን? ሜጀርሊ 4 አይነት ቶክኖችን ክሬት ማድረግ እንችላለን። የመጀመሪያው ወርድ ቶክን ይባላል፣ ሰብ ወርድ ቶክን፣ ካራክተር ቶክን፣ ባይት ቶክን። ኦኬ ሶ ኢንዲቪጁዋሊ ምን ማለት ናቸው ኤንድ ምንድነው የሚጠቅሙት የሚለውን እንመልከት። ሶ ወርድ ቶክን የሚባለው ጀስት ከስሙ መረዳት እንደምትችሉት ወርድ ነው። ሶ እያንዳንዱ ቶክን ወርድ ነው ማለት ነው። ሶ ለምሳሌ አበበ በሶ በላ ብለን ይሄንን ቶከናይዝ ማድረግ ብንፈልግ አበበ አንድ ቶክን ነው፣ በሶ አንድ ቶክን ነው፣ በላ አንድ ቶክን ነው። ወይም በእንግሊዝኛ ለምሳሌ አሮን አንድ ቃል መጠቀም እንችላለን። ለምሳሌ አይ አም ቶል ለምሳሌ የሚሆነውን ከሆነ አይ አንድ ነው፣ አም ቶል እያንዳንዳቸው ቶክን ክሬት ያደርጋሉ ማለት ነው ወርድ። ሶ ይሄ በአብዛኛው ጊዜ የምንጠቀምበት በድሮዎቹ አይነት ሞዴሎች ላይ ነው። ለምሳሌ ወርድ ቱ ቬክ ላይ የሚጠቀመው ይሄንን ነው። ከዚህ በፊት እንደተመለከተው ወርድን ነው ወደ ቬክተር የሚለውጠው። ስለዚህ ቶከናይዝ የሚያደርገውም ወርድ ነው ማለት ነው። ግን ሪሰንትሊ አሁን ባሉ ኤልኤልኤሞች ላይ በቻትጂፒቲ ላይ ይሄኛው ወርድ ቶከን ታይፕ ኦፍ ቶከናይዜሽንን አንጠቀምም። ግን ምን ላይ ፖፑላር እየሆነ መጥቷል? ሪኮመንደር ሲስተም ላይ በጣም ፖፑላር እየሆነ መጥቷል ይሄ ቶከናይዜሽን ሜተድ። ሶ ጀስት ብሪፍሊ ኤክስፕሎር ለማድረግ ሪኮመንዴሽን ሲስተም ላይ እንዴት እንደምንጠቀመው ኢንስቴድ ኦፍ ወርድ ቶከናይዝ የምናደርገው አይተሞችን ነው። ሶ ለምሳሌ አንድ ኢኮመርስ ሳይት ላይ ለምሳሌ እናስብ። ኢኮመርስ ሳይት ላይ አንድ ከስተመር ካርቱ ውስጥ አይተሞችን ቢያስገባ እነዛን አይተሞች ነሰሰርሊ እንደ ቶክን እንደ አንድ እያንዳንዳቸውን እንደ ቶክን ወስደን ከዛ በኋላ ላይ የትኞቹ ቶክኖች በተመሳሳይ ካርት ውስጥ በብዛት ይገኛሉ የሚለውን ለማስላት ያግዘናል። ለምሳሌ በአንድ ካርት ውስጥ ለምሳሌ ሌትስ ሴይ ኤርፎን፣ ሞባይል እና የሞባይል ኬስ ካሉ እነዚህ ተቀራራቢ የሆኑ እንትኖች ናቸው፣ ተቀራራቢ የሆኑ አይተሞች ናቸው። ስለዚህ አይተሙን ነው እንትን የምናደርገው ቶከናይዝ የምናደርገው። ሶ ከዚህ ጋር ደግሞ ተያያዥ የሆኑ ሌሎች አይተሞችን ሪኮመንድ ለማድረግ ያግዘናል ማለት ነው። ሶ ነሰሰርሊ ዳይሬክትሊ ወርድ ሳይሆን ቶከናይዝ የምናደርገው ሲስተሙ ግን ተቀራራቢ ነው። ሶ ኢንስቴድ ኦፍ ወርድ አይተሞችን ነው የምናደርገው። እነዛ አይተሞች ደግሞ አይተን በቬክተር ስፔስ ላይ የትኛውን ተያያዥ ነገሮች መጠቀም እንችላለን የሚለው ሪኮመንድ ለማድረግ ያግዘናል።
ግን እናንተም ሪኮግናይዝ ማድረግ እንደምትችሉት ይሄ ለምሳሌ ወደ ኤልኤልኤም ዩዝ ኬስ ስንመለስ አሁን ዲስከስ ወደምናደርግበት ወርድ ቶከናይዜሽን መጠቀም ችግር አለው። ለምሳሌ አንደኛው ችግር ምንድን ነው? በጣም ትልቅ የሆነ ሳይዝ ይኖረዋል ቮካብላሪ። ለምሳሌ ቶል፣ ቶለር፣ ቶለስት የሚለው እያንዳንዱ እንደ አንድ ቶክን ነው የሚሆነው። ምክንያቱም ኢቭን ዞ ቶል ከሚለው ቃል የተሰሩ ቢሆንም ቶለርን፣ ቶለስትም ምክንያቱም አንደኛው ላይ ኢአር አንደኛው ላይ ኤስቲ ቢጨምርበትም የተለያዩ ቶክኖች ነው እያንዳንዱ የሚሰራው። ስለዚህ በጣም ቶክን ሳይዙ ትልቅ ያደርገዋል። ሁለተኛ ችግሩ ደግሞ ምንድን ነው? አዳዲስ ቃላቶች ለምሳሌ ይሰራሉ። ለምሳሌ የሆነ አንድ ሩት ወርድ ይኖርና ከዛ በኋላ ላይ ፕሪፊክስ እና ሳፊክስ በመጨመር ዩዥዋሊ አዳዲስ ቃላቶች ይሰራሉ እና እነዚያ ቃላቶች ትሬን ካልተደረገ ይሄ ቶከናይዘር አዳዲስ ቃላቶችን ሪኮግናይዝ ማድረግ አይችልም። ለምሳሌ ሌትስ አሲዩም ሳይበር ፓንኪፋይ የሚል አዲስ ቃል ለምሳሌ ዩዝ ብናደረግ እና ትሬን ያደረገበት ግን ኢቭን ዶ ሳይበርን ቢያቅ ፓንክን ቢያቀው አንድ ላይ አድርጎ ይሄንን አዲስ ቃል መረዳት አይችልም። ምክንያቱም ወርድ ብቻ ነው ቶከናይዝ የተደረገው ማለት ነው። እነዚህ ሁለት ሜጀር ፕሮብለሞች ናቸው። ይሄ መጨረሻ ላይ የነገርኳቸው ፕሮብለም አዳዲስ ቃላት እሱን ለመረዳት የተሻለ የሚባለው መንገድ ደግሞ እና አሁን ዋይድሊ ፖፑላር የሆነ መንገድ ሰብወርድ ቶከናይዜሽን ይሆናል፣ ወይም ሰብወርድ ቶክንን ክሬት ማድረግ። ሰብወርድ ቶክን ማለት ቤዚክሊ ወርድ ሊሆን ይችላል ወይም ደግሞ ፓርሻል ወርዶችን ቶከናይዝ ማድረግ። ለምሳሌ ቅድም የተጠቀምነው ኤግዛምፕል አለ ሳይበር ፓንኪፋይ የሚለው ለምሳሌ ወርድን ሳይበር ፓንክ እና አይኤፍዋይ 3 ያህል ቶክን ክሬት ይደረጋል ማለት ነው። ስለዚህ ኤኒ ኮምቢኔሽን ኦፍ የእነዚህን ቶክኖች ለመጠቀም ብንፈልግ ሰብወርድ ቶከናይዜሽን ሪኮንስትራክት ሊያደርገው ይችላል። ሜጀር ቤኔፊቱ የዚህኛው ዋነኛ ቤኔፊቱ ምንድነው? ሰብወርድ ቶከናይዜሽን አዳዲስ ቃላቶችን ሪፕሬዘንት ማድረግ እንችላለን ነው። ኦኬ ሶስተኛው ደግሞ እያነሰ ነው የሚመጣው የተመልካችሁ ከሆነ ሶስተኛው ካራክተር ቶከናይዜሽን ነው። ካራክተር ቶከናይዜሽን ማለት ምንድን ነው? ኔሙ ሰጀስት የሚያደርገው እያንዳንዱ ቶከን ካራክተር ነው ማለት ነው። ለምሳሌ ጀስት ፕሌይ የሚለውን ቃል ቶከናይዝ ማድረግ ብንፈልግ ለምሳሌ በወርድ ቶክን ፕሌይ ራሱ ነው የሚሆነው። ሰብወርድም ላይ ቴክኒካሊ ፕሌይ ነው የሚሆነው። ካራክተር ቶክን ላይ ምን ይሆናል? ኢንዲቪዥዋሊ እነዚህ ቃላቶች ቶከናይዝ ይደረጋሉ ማለት ነው። ፕሌይ ላይ ምን ይሆናል? ፒ ቶክን ነው፣ ኤል ቶክን ነው፣ ኤ ቶክን ነው፣ ዋይ ቶክን ነው። ኢንዲቪዥዋሊ እያንዳንዱ ካራክተር ቶከናይዝ ይደረጋሉ ማለት ነው። ዋን ኦፍ ዲስአድቫንቴጅ የዚህኛው ቶከናይዜሽን ምንድን ነው? ኮንቴክስት ሌንግዙን በቀላል ይሞላዋል። እንደምታውቁት ከሆነ ከዚህ በፊት ሜንሽን እንዳደረኩት ኤልኤልኤሞች የራሳቸው የሆነ ኮንቴክስት ሌንግዝ አላቸው። ለምሳሌ አንዳንድ ሞዴሎች 512 ኮንቴክስት ሌንግዝ ይኖረዋል ወይም 1024። ይሄ ቶክኖችን ነው ሪፕሬዘንት የሚያደርገው። ይሄን ያህል ቶክን ነው ሪፕሬዘንት የሚያደርገው። እያንዳንዱ ቃል በቶከናይዝ የምናደርገው በካራክተር ከሆነ በጣም በቀላሉ ፊል ያደርጋል ማለት ነው። ለምሳሌ ኩዊክሊ ለመናገር ፕሌይ የሚለውን ለምሳሌ አይ ከን ፕሌይ የሚለውን ለምሳሌ ቶከናይዝ ማድረግ ብንፈልግ እና ኤልኤልኤም ጋር ኢንተራክት ማድረግ ብንፈልግ ወይም ካን አይ ፕሌይ ለምሳሌ ብዬ ለመጠየቅ ብፈልግ በሰብወርድ ቶከናይዜሽን ምን ያህል ነው የሚሆነው? ካን አንድ ነው፣ አይ አንድ ነው፣ ፕሌይ ሁለት ነው፣ ጥያቄ ምልክት አለ። ስለዚህ 4 ይሆናል ቶክኑ። በዚህ ኬዝ ግን እያንዳንዱ ካን 3፣ አይ 1፣ ፕሌይ 4 ከዛ ጥያቄ ምልክት 8 ወይም 9 ያህል ቶክን ይሆናል ማለት ነው። ስለዚህ ኩዊክሊ ቶክን ሌንግዙ ይሞላል ማለት ነው ካራክተር ቶከን ስንጠቀም። ይሄ በጣም ትልቁ ፕሮብለም ነው። ለዛ ነው ዋይድሊ ፖፑላር ያለው ነው ኢቭን ዶ እያንዳንዱን ካራክተር ቶከናይዝ ብናደርገው። የዚህም ፕሮብሌምም ይሄ አዳዲስ ቃላቶች ቢመጡ ሪፕሬዘንት የማድረግ ፕሮብሌምንም ሶልቭ ያደርጋል ማለት ነው። ይሄ ካራክተር ቶከናይዜሽን ወይም ካራክተር ቶከንን ክሬት ማድረግ። ሶስተኛው ደግሞ ባይት ቶክን ነው። ባይት ቶክንም አንድ ሌቭል ወደ ታች ይወርዳል ማለት ነው። ቤዚክሊ ባይት ነው ሪፕሬዘንት እያደረገ ያለው። ካራክተር ሳይሆን ይሄ ኢንኮዲንጉን ነው ሪፕሬዘንት ዩኒኮድ ካራክተሮችን ነው ሪፕሬዘንት የምናደርግበት። ኢንዲቪዥዋል ባይቶችን ነው የምናስቀምጠው ለካራክተሮቹን ሪፕሬዘንት የሚያደርግበት። ለምሳሌ ኤ አይ ቲንክ 56 or something like that ልክ ዩኒኮድ ካራክተሮችን ባይቶችን ነው የምናስቀምጠው ማለት ነው። ሌላ ስሙ ይሄ ባይት ቶክን የሚባለው ቶከናይዜሽን ፍሪ ኢንኮዲንግ ይባላል። ልክ እንደዚህ ሰጀስት ማድረግ አንደርስታንድ ማድረግ እንደምንችለው ቶከናይዝ እያደረግነው አይደለም ቤዚክሊ፣ ምክንያቱም ኦልሬዲ ኮምፒውተሩ አንደርስታንድ በሚያደርገው ቋንቋ መልኩ የተቀመጠ ነው። ስለዚህ መሀል ላይ ይሄ ቶከናይዜሽን የሚባለው ሌየር ኦልሬዲ ኦልሞስት ጠፍቷል።
ጀስት ወርዱ አለ ያንን እያንዳንዱ ወደ ባይት ኮንቨርት ይደረጋል እና በየባይቱ ቶከናይዝ ይደረጋል። ሶ ይሄ በጣም ኦብቪየስሊ ሪል ወርልድ ፕሮዳክሽን ላይ አንጠቀመውም በብዛት ግን ትላልቅ ሞዴሎች እና አሁንም ያሉ ሞዴሎች ልክ እንደ ፎልባክ ይጠቀሟቸዋል። ለምሳሌ ቶከናይዝ የተደረጉባቸው ቃላቶች ውስጥ ከሌሉ ይሄንን ባይት ቶከን ይጠቀማል። ለምሳሌ የማይታወቅ አዲስ ኢሞጂ የሚመጣ ቢሆን ይችላል ወይም የማይታወቅ ምልክት ቢመጣ ምን ያደርጋሉ ትሬን ያልተደረገበት ላይ ኦልሬዲ ማለት ነው አዳዲስ ካራክተሮች በሚመጡበት ጊዜ ወደ ባይት ቶከን ይሄዳል ማለት ነው። ባይት ቶከንን ይጠቀሙና ኢንዲቪዥዋል ባይቱን ቶከናይዝ ያደርጉታል ማለት ነው። ሶ ይሄ እንደ ፎል ባክ ነው በአብዛኛው ጊዜ የሚጠቀሙት አሁን ከረንትሊ ያሉ ሲስተሞች። ኦኬ ሶ ይሄንን ኤክስፕሎር ካደረግን አሁን ሪል ወርልድ ላይ አሁን ባለንበት ዓለም ላይ ምን ሞዴሎች አሉ እና እንዴት ቶከናይዝ ያደርጋሉ የሚለውን በኤግዛምፕል እንመልከት። ሶ እንዴት ቶከናይዝ እንደሚያደርጓቸው ሶ ምን ነው የምንመለከተው? ካፒታላይዜሽን እንዴት ነው ሃንድል የሚያደርገው፣ ከእንግሊዘኛ ውጭ ያሉ ቃላቶችን እንዴት ሃንድል ያደርጋል፣ ኢሞጂዎችን እንዴት ሃንድል ያደርጋል፣ ፕሮግራሚንግ ኮዶችን እንዴት ሃንድል ያደርጋል፣ ነምበሮችን ዲጂቶችን እንዴት ሃንድል ያደርጋል እና ስፔሻል ቶከኖችን ምን አድ ያደርጋል የሚለውን እንመለከታለን። ሶ የምንጠቀመው ኤግዛምፕል ይሄ ነው። እንደምትመለከቱት ካፒታላይዜሽን አለው፣ ሌላ ቋንቋ አለው፣ የፕሮግራሚንግ ኮዶች አሉት፣ ስፔሶች አሉት፣ ቁጥሮች አሉት። ሶ እንዴት ያደርገዋል? ሶ የምናያቸው ሞዴሎች ምንድናቸው? በርት ቤዝ ሞዴል አንኬዝድ እናያለን። እነዚህ ሞዴሎች እናያለን። ሶ በርት አንኬዝድ፣ በርት ኬዝድ፣ GPT-2፣ ፍላንቲ5 GPT-4 ስታር ኮደር፣ ጋላክቲካ እና ፋይ3 እኛ በኮርሳችን የምንጠቀመው ፋይ3 እና ላማቱን አንድ ላይ እናያለን። ሶ እንደምትመለከቱት ነው። ሶ እንደዚህ ነው አድርገው ቶከናይዝ የሚያደርጉት። ሶ በርት አንኬዝድ ሞዴል በሚሆንበት ጊዜ የራሳቸው የሆነ ስፔሻል ቶከኖች አሉት። ክላስ አንኖን ቶከኖች ይኖሩታል፣ ሴፓሬተር ቶከኖች ይኖሩታል። እነዚህም ሞዴሎች ኬዝድ ሞዴል በሚሆንበት ጊዜ እንደዚህ ቶከናይዝ ያደርጉታል። GPT-2ም እኛ የምናውቀው የቻት ጂፒቲ የቀድሞ ሞዴል ነው። ይህም እንደዚህ ቶከናይዝ ያደርገዋል። በምትመለከቱበት ጊዜ ስፔስን እንደዚህ ነው ቶከናይዝ የሚያደርገው። ፍላንቲ5 ይህም በጉግል ዴቨሎፕ የተደረገ ሞዴል ነው። ልክ እንደዚህ ነው ቶከናይዝ የሚያደርገው። GPT-4 እኛ የምናውቀው የኤችጂፒቲ ሞዴል ነው። ይህም እንደዚህ ነው ቶከናይዝ የሚያደርገው። ስታር ኮደርም ስፔሲፊክሊ ለኮዲንግ ፐርፐስስ የተዘጋጀ ሞዴል ነው እና ቶከናይዘሩ እንደዚህ ነው ቶከናይዝ የሚያደርገው። ጋላክቲካም ደግሞ ለሪሰርች ፐርፐስስ የተዘጋጀ ሞዴል ነው። እሱም እንደዚህ ነው ቶከናይዝ የሚያደርገው። ጀስት ለኤግዛምፕል ሪፈር እንድታደርጉት ያህል ነው። እኛ ፋይ3 ደግሞ ወይም እኛ የምንጠቀመው ሞዴልም ልክ እንደዚህ ቶከናይዝ ያደርጋል ማለት ነው። ሶ ይሄንን ብዙም ኤክስፕሎር ለማድረግ አልችልም። ጀስት የራሳቸው የሆነ ስፔሻል ካራክተሮች አሉት። የራሳቸው የሆነ ስፔስን ሃንድል የሚያደርጉበት መንገድ አለ። የራሳቸው የሆነ ኢሞጂዎችን ሪፕሬዘንት የሚያደርጉበት፣ ከእንግሊዝኛ ውጭ ያሉ ቃላቶች እንዴት ሪፕሬዘንት እንደሚያደርጉ ማየት የምንችልበት መንገድ አለ። ሶ ለምሳሌ ማየት የምንችለው አንደኛ ምን አለ ካፒታላይዜሽን፣ ቀጣይ ምን አለ እቺ ኢሞጂ አለ አይደለ? ሶ ይሄን ኢሞጂ እነዚህ የምትመለከቱት ከሆነ በርት ቤዝ ሞዴል እንዴት ነው ሪፕሬዘንት የሚያደርገው? አንኖን ብሎ ነው የሚያደርገው። ኬዝዱም አንኖን ብሎ ነው የሚያደርገው። GPT-2 ላይ ወደ ሌሎች ዩኒኮዶች ይለውጣቸዋል። ፍላንቲ5ም አቆም አንኖን ነው የሚጠቀመው አይታችሁ ከሆነ። ይሄ ስለ ኢሞጂ ነው እያወራን ያለ ነው። ኢሞጂው እና ሌላኛው ቋንቋ ማለት ነው። GPT-4 ይቀይረዋል። ስታር ኮደርም ይቀይረዋል እና እነዚህም ሌሎችም ይቀይሩታል። ስለዚህ ሪኮግናይዝ ያደርጋሉ ማለት ነው እነዚህን ኢሞጂዎችን እና ሌሎች ቋንቋዎችን። ግን በርት ሞዴልስ እና በርት ሞዴል እና ፍላንቲ5 ኢሞጂ እና ሌሎች ቋንቋዎችን ሪኮግናይዝ አያደርጉም ከዚህ ለማለት እንችላለን። ሶ ጀስት ይሄ እንደ ኤግዛምፕል አሁን ፕሮዳክሽን ሴት ላይ ያሉ በአለም ላይ የምንጠቀማቸው ሞዴሎች እንዴት ቶከናይዝ ያደርጋሉ፣ ቶከናይዘሮቻቸው እንዴት ቶከናይዝ ያደርጋሉ የሚለውን ሪፈር ለማድረግ ነው። ባለፈው የሰጧቸውን ሪሶርስ ተመልክታችሁ እንዴት ቶከናይዝ እንደሚደረግም ማየት ትችላላችሁ። ሶ ዛሬ ተመለከትነው ሪካፕ ለማድረግ ያክል ኩዊክሊ ቶከናይዝ ስናደርግ ፋክተሮች ምን አሉ የሚል አይተናል። ሶስት ፋክተሮች አሉ። ቶከናይዜሽን ሜተድ መምረጥ፣ ቶከናይዜሽን ዲዛይን ቾይሶችን ማድረግ እና ዴታ ሴት መምረጥ ትሬን የምናደርግበት አለ። ከዛ እኚህ ታይፕስ ኦፍ ቶከናይዜሽን ነው። my apologies, types of tokenizations, tokens to be specific. So
ምን አይነት ቶክን አይነቶች አሉ የሚለውንም ተመልክተናል። ሶ ወርድ ቶክን አለ፣ ሰብወርድ ቶክን አለ፣ ካራክተር ቶክን አለ፣ ባይት ቶክን ኢንዲቪዥዋሊ ተመልክተናል እያንዳንዱን። እና ደግሞ በሪል ወርልድ ኤግዛምፕል ላይ አሁን የምናውቀው የሆነ አረፍተ ነገር ወይም የሆነ ኢንኮድ የሚደረግ ኢንፑት ቢሰጠን እንዴት ቶከናይዝ ያደርጋሉ የሚለውን ብሪፍሊ ኤክስፕሎር ለማድረግ ሞክረናል። እኚህን ደግሞ ፍሪሊ አቬይላብል የሆኑ ሪሶርሶች አሉ ቶከናይዝ ማድረግ የምትችሉበት፣ ጉግል ላይ ሰርች ማድረግ ትችላላችሁ። ሶ በርት ቶከናይዘር ወይም ፍላንቲ 5 ቶከናይዘር ብላችሁ በመግባት እንዴት ቶከናይዝ እንደሚያደርጉ፣ እንዴት የየራሳቸው የሆነ ስፔሻል ካራክተር እንዳላቸው፣ እንዴት ካፒታላይዜሽንን ሃንድል እንደሚያደርጉ፣ እንዴት ኢሞጂዎችን ሃንድል እንደሚያደርጉ ማየት እንችላለን ማለት ነው። ሶ የዛሬ lesson ይሄ ነው። if you have any questions please do let me know. Thank you very much. አመሰግናለሁ።